ኧረ ወይኔ እንዴት ነው የሚያቃጥለው ማንጋና በኡራጓይ 2010 ላይ ስትወጣ እንደተቃጠልኩት ነው የተቃጠልኩት ማለት ከሁሉም የበለጠ መደግፈው ቡድን ሴኔጋል ከሁለት ለባዶ ዳኛው ራሱ ማለት ነው ድንጋይ ብላ ነው ማለት ሲጀመር ማለት 9 ጊዜ ቪአር ላይ ማየት ካለብህ ያን ያህል የተረጋገጠ አይደለም ቪአር ደግሞ ውሳኔህን ሊቀይር የሚችለው እርግጠኛ ከሆነ ብቻ እኮ ነው ኧረ ወይኔ ምን አይነት ጭካኔ ነው ምን አይነት 119ኛ ደቂቃ ላይ በፔናልቲ ሴኔጋሎች እንዳልሰድባችሁ ማለት ነው በጣም ስድብ ውስጥ ገባባችኋለሁ ምክንያቱም የራሳችሁ ጥፋት ነው ከሁለት ለባዶ አትከላከሉም እናንተ ጢባራሞች ማን ስለ ቤልጂየም ማለፏ ምናምን ነገር ያን ያህል ያቃጥል ሴኔጋል የወደቀችበት አወዳደቅ ምንም ደግሞ ችግር ማናወጣላት ከሁሉም አፍሪካዊ ቡድን የሚሻለው እኮ ሴኔጋል ነው ግን የዓለም መድረክ ላይ ወፍ የለም የ2002 ሴኔጋል ተሽሎ ተገኘ ነው ማለት ወይኔ ሲያቃጥል አረላ እኔ በእግር ኳስ ዓለም ብዙ ዘልዛላ ቡድን አይቻለሁ ግን አፍሪካዊ ዘልዛላ ብዙ ጊዜ አይገጥመኝ ሴኔጋል ዛሬ ከዘልዛላም ዘልዛላ ቡድን ይሆን ተቃጠልኩኝ ነደድኩኝ ምንም በማያገባ በቃ እኔ ኦፊሻሊ ዛሬ ጥቁር አይደለሁም በቃ ከጃለሁ እኔ ሲጀምር ሀበሻም ምን አገባኝ ስለ ጥቁር እንዴ እኔ ማንንም ምን አስመልክቶኝ ነው ምን አቃጠለኝ እኔ ጥቁር በላ ነጭ በላ ዋና ኳስ ማየቴ ነው እኔ በቀቶኛል የጥቁሮች ነገር ከዚህ በኋላ እኔ ተስፋ ማድረግበት ጥቁር ሀገር አንድም የለም ገብቷል አይደለ አፍሪካ አረቦቹ ይሻላሉ እነሱም እንደው ጥለው አይጥሉህም እንዴ እናት ቡድኖች አይደሉ እንዴ ግን ሴኔጋል 2 ለባዶ የመራውን ጨዋታ በእናት ለጥፈኝ በእናት ብለህ እኮ ነው አንተ በቤልጂየም የተለጠፍከው ቀኝ ግዛኝ ቀኝ መግዛት አስለምደኸኛል እኔ ሜንታሊቲ የማሸነፍ አይደለም ብለህ እኮ እግር ላይ ወርቀህ መሸነፍ አለ በሁለት ደቂቃ ሁለቁን እንደገና ደግሞ እኮ ፔናልቲው ያሰጣል አሰጣም እንድንከራከር ትፈልጋለህ አዳሜ ምን ባሰጥ ራሱ ቀጣት ይገባታል መቀጣት አለባት በእንደዚህ አይነት ፔናልቲ እንዴት እንደሚያቃጥሉኝ የምር ዓለም ዋንጫ ከተጀመረ እንደዚህ ንድድ ብያላቅ ያንደዳችሁ ሲጀመር እኔ ጥቁር ሰው ሁሌ እንዳቃጠለ ምን አይነት ጨዋታ ነው ምን አይነት ጨዋታ ነው ግራ በስላሴ ስም እንደው ያመለጣችሁ የተኛችሁ ምናምን RIP ሁሉ የጨዋታውን ይዘት አይነት ውበት እንዳለ የቀየረው ፔናልቲ ያሰጣል አያሰጥ ምንድን ነበር የተሰማችሁ እናንተ በዛ ቦታ ላይ ብትሆኑ ምንድን ነበር የተሰማችሁ ልውጥውጥ ነው ያደረገው ጨዋታው ልውጥውጥ አክቹሊ ከ86 በኋላ ነው ጨዋታው የተቀየረው ግን ምንድነው ፔናልቲው ይላላችሁ ሐሳብ አፍሪካውያን ግን እኔ ከሞሮኮ ቀጥሎ ማለት ነው ወይላችሁ በአፍሪካ ውስጥ ማለት ነው ከሞሮኮ ቀጥሎ ለሴኔጋል ነው ሁለተኛ ሲቋጥር የነበር እርሜን በቋጥርላ ከ80 ደቂቃ በኋላ ያለባችሁ ምንድነው ያለው እንደ አፍሪካ ምንድነው ያለባችሁ እንዴ ሁለት ባዶ እየተመራውን የነበረ ኧረ በሁለት ደቂቃ እውነት እቺ ቤልጂየም እውነት ዩኤስኤ ካለፈች ዩኤስኤ እንዳትልፈጸልይ ካለፈች ግን እኔ ገዛ ጋር ይሆናል ማብቂያሽ እንጂ ኧረ በስመ አብ ወይኔ ሴኔጋል ድራማ ስክሪፕት የሆነ ወርልድ ካፕ ዲስ ወይኔ ሴኔጋል በጣም አሳዛኝ ተሸናፊዎች ቤልጂየም ሲጀመር ማለት ነው 2 ባዶ ስትመሩ ሴፍ አይደለም ዓለም ዋንጫ ላይ ጃፓን ከዚህ በፊት 2 ባዶ እየመሩ 3-2 ሎክ አደረጉባቸው የፈጠነ በስንት ደቂቃ ልዩነት ውስጥ ነው እኮ የፈጠነ በ2 ደቂቃ ውስጥ ጠቅጠቅ አድርጉባቸው ሴኔጋሎች ጨዋታውን መግደል የሚችሉበት በጣም ብዙ አጋጣሚ ነበር ምንም እኮ እየጮቱ አልነበረም ቤልጂየሞች ጭራሽ ከጨዋታ ውጪ ነበሩ ማለት ነው ግን የፈጠነ ማለት ዩሮፒያን ቲሞች ሜንታሊ ይበልጡናል ለምን እንደሆነ አላቅም በቃ የአፍሪካ ቲምን ሁሌ ዩሮፒያን ቲም በቃ ሜንታሊ ይበልጣል 2 ባዶ እየተመሩ ቤልጂየሞች እኔ እየፈሯቸው ነበር በቃ የሚያሸንፉ እየመሰለኝ ነበር ኢቭን ዶ አንድ እንኳን ኳሊቲ ያለው ተጫዋች ባትጠሩ ማለት ነው የቤልጂየም አሁን ሙሉ ተጫዋቾቻቸው እኮ ሞተዋል እኮ ግን ማለት ነው በቃ ሜንታሊ ይበልጣሉ ለምን እንደሆነ አላ ሉካኮ እንዳገባ ኳሱን ይዞት ሜንታል ምናምን አላቸው ቴሌማንስ አስቀመጠው ፔናልቲውን ለብራሂም ዲያዝ ትምህርት ሰጠው ገብቷላ ብራሂም ዲያዝ እንዲ ነበር መምታት የነበረብን ያለው ቁጭ አድርገው አይስ ኢን ዘ ቬንስ በስማም 90 ዲግሪ ላይ
በስማ የሚያምር ጨዋታ ግን ይሄ ወርልድ ካፕ ማለት ነው። አፍሪካ ቲሞችን በጣም አፕሪሼት ማድረግ አለብን። እግዚአብሔርን ማለት የአፍሪካ ቲሞች ሎክ አድርገዋል። ማን ያላቸውን ኳሊቲ ያውቃሉ፣ ይጠቀማሉ። 2 ጎል አግብተው ዘግተውት ነበር። በጣም የሚያሳዝኑ ተሸናፊዎች ናቸው። ወይኔ ሴኔጋል። እኔ ከአፍሪካ ቲሞች በጣም የሚመቹኝ ሴኔጋል ነበሩ። ወይኔ ሰው እንዴት ነው 2-0 እየመራ እስከ 85 ደቂቃ ድረስ 3 ገብቶበት የሚሸነፈው? በዛ ሰዓት ፔናልቲ እንዴት ይሰጣል? በጣም ያናድድ ሽንፈትና በጣም ያሳዝን ሽንፈት። ወይኔ አፍሪካ ቲሞች ግን ብስማ በጣም ነው ችግር ያለባቸው። በጣም በስመ አብ። በቃ ለዚህ እኮ ነው ማንተኛው ገብቷላ። ሌሊት ድረስ የምናመሻው ለዚህ ነው። እንደዚህ አይነት ሞመንት እግር ኳስ ላይ ዋንስ ኢን ሚሊየን ነው። አክቹሊ እግር ኳስ ላይ ብዙ በቃ ምርጥ ነገር ታያለ። ግን ሴኔጋል አልፏል ተብሎ ፖስቱን ላይ ተፖሳስቶልሃል። 2-0 እየመራች 86ኛ ደቂቃ ላይ ነው ጠቅ ቤልጂየም 2-አቻ ወደ ኤክስትራ ወሰደው ማለት ነው። ሉካኩ ተቀይሮ እየገባ ያገባባል ነው። ከዛ ደግሞ ኤክስትራ ታይም ላይ በቃ ሁለቱም ጌሙ ሞተ ምናምን ብለን 118ኛ ደቂቃ ላይ ሴኔጋሎች እንግዲህ የተዝረከረከ ፔናልቲ ሰጡ ለቤልጂየም። በጣም ነው ደስ የሚለው። የኬዲቢ ቡድን በቲሌማንስ የፔናልቲ ጎል አለፈል። ተሰባበሩ ሊወጡ ነበር መሰለኝ እንደ አፍሪካ ዋንጫው ፋይናል ፔናልቲ ለእንትና ለሞሮኮ ሲሰጥ አይደል ኑጣ አንጮትም ብለው በስንት መከራ የገቡት። ኤኒዌይ ቲሌማንስ አስቆጠራት አለፈ ነው የምልህ። ቤልጂየም የኬዲቢ ቡድን ከዩኤስኤ እና ከቦስኒያ አሸናፊ ጋር የሚገናኝ ይሆናል። ኧረ በስመ አብ የሚገርም የኳስ ምሽት። እኔ በዓለም ዋንጫው እንደዚህ ተቃጥዬ እኔ ለምን እንደተቃጠልኩ አላቅም። ይሄ ሰንደቅ ዓላማ ሁላ የኛ መሰለኝና ነው መሰለኝ። እንዴት ከ85ኛ ደቂቃ 2-0 እየመራችሁ 86ኛ ላይ ተቆጥሮ 89 ላይ ይቆጠርባችኋል። እኔ ማትረቡ ሰዎች ይሄ ፔናልቲ እኔ አላቅም። እኔ እንዴት እንደሆነ አላቅም። ይሄ ፔናልቲ አልመሰለኝም። በቃ ይሄ ሴኔጋላዊ ቢሆን ማለት ነው እኔ ጨሻለሁ። አሁን ራሱ እኔ ዓለም ዋንጫ እስካየው ድረስ አሁን በዚህ ዓለም ዋንጫ እንደዚህ ተቃጥዬ አላቅም። እኔ አላቅም። የናንተ ይሄ ዘግናኝ ነው። እኔ ወይኔ ራስ እኮ ነፍስ እንዲዘሩ አረጋችሁ። ራሳችሁ ነፍስ እንዲዘሩ አረጋችሁ። እኔ ከዛ ውጪ ሌላ ነገር የለውም። በጣም እግዚአብሔርን የመጨረሻ ቀሽም የሆነ ቲም ቢኖር ማለት ነው ሴኔጋል። ሳዲዮ ማኔ ፈርስት ሃፍ ሰከንድ ሃፍ 2 ተጫዋች ሆኖ ያዩት። ፈርስት ሃፍ አሪፍ፣ ሰከንድ ሃፍ ምን ሆነ ነው? ቆይ ጌሙን መጨረስ የምትችሉት መግደል የምትችሉትን ጌም ለምንድን ነው የምትቀልዱት? ማግባት ማአት ጎል እኮ ነው ማግባት የሚችሉ የነበረው ሴኔጋሎች እኮ። ስንት ኳስን ስትቀልዱ ለምንድን ነው እንደዚህ የምትሆኑት? ሲሪየስ አትሆኑም እንደ ጌም ላይ ቺል ታደርጋል። ዓለም ዋንጫ እኮ ነው። ምን ማለት ነው ይሄ እንዴ? ትናንት ፈረንሳይን አላየህም እንዴ? ሊያውም እንደማያገቡባቸው እያወቁ ምንም ነገር አይቀልዱም። ምንም ቀልድ የሚባል ነገር የለም። ትቀልዳለህ፣ ትስቃለህ ሜዳ ውስጥ። ይሄ ነው የሚፈጠረው። ሲቀጥል የሴኔጋል አሰልጣኝ ቀሽም ከስተቱ የማይማር ስንት ጊዜ ነው ስንት ጨዋታ ላይ 3 የምድብ ጨዋታ ላይ ከዛ አሁን እንዴት ነው ከስተትህ የማትማረው? ምን ማለት ነው? ሜንዲን ቤቻ አድርገህ መጀመር። ሜንዲ እኮ አንተ ሻምፒዮንስ ሊግ ያለው በረኛ እኮ ከቼልሲ ሻምፒዮንስ ሊግ እንዲያነሱ ካረጉ ተጫዋቾች መካከል አንዱ እኮ ሜንዲ እኮ ነው። እንዴት ነው ሜንዲ ምን ተሳስቶ ነው? ቆይ ሜንዲን ቤንች ያረክበት ምክንያት ኩሊባሊሽ ያጠፋ? አረ ሜንዲ የሚያጠፋ ኮርቷ እኮ ይሳሳታል እኮ ለቤልጅየም ግን ኮርቷ አይነካም። ላመንስ የሚባል በረኛ እያለው አይነካም ኮርቷ። ምክንያቱም ቢሳሳትም ኮርቷ ነው እንዴ። ይቀድም እኮ ያበረኛ እንዲህ ስቶት እኮ ነው ኳሱን እኮ የገባው ሁለተኛው ጎል አይታዋል። እዚህ ጋራ ዋጋ አትከፍልም ነበር ሜንዲ ቢሆን ኖሮ በረኛ ጭራሽ ዋጋ አትከፍልም። ይመልሰዋል እሱን ኳስ። ሲቀጥል የሚወጣና የማይወጣ ኳስ ያውቃል ሜንዲ። የሚቀለም ቀላል ኳስ እኮ ነው የገባባቸው እንዴ። ከዛ ደግሞ እሱም ሳያንስ ያንተ ሜንታሊቲ እንዴት ነው የወረደው እንዴ? አሰልጣኝ እኮ ነህ። እንዴት ነው በዚህ ልክ ሜንታሊቲው የሚወርደው? ስንት ተጫዋች ነው የቀየሩ? ግራ ገባው የሚሰራውን ስራ። ምን ማለት ነው ይሄ እንዴ? ምንድን ነው ይሄ? አልገባኝም። ይኸውልህ አንድ ነገር እንድታውቅ የምፈልገው እኮ የያዝከው ቲም ሴኔጋልን ነው አይደል? ሴኔጋልን ከሆነ ጥቁሮች ናቸው። ጥቁሮች ደግሞ የሆነ ነገር ከተፈጠረባቸው ሜንታሊቲ ይወርዳል፣ ይጎዳሉ። በቃ ይሄን ማወቅ አለብህ እኮ። እንዴት ነው ሜንዲን ቤንች አድርገን መጀመር? ኩሊባሊን እሺ አጥፍቷል ብለህ ቤንች አደረከው። እሺ ዲዩፍን ለምንድን ነው ቤንች አድርገህ የገባው እንዴ? ምንም ምክንያት እኮ የለውም እኮ አሁን ይሄን ለማድረግ። ሲጀምር የሴኔጋል አሰልጣኝ ያ ድሬዱ ሰውዬ ነው። እግዚአብሔርን ይሄ ድሬዱ ሰውዬ እንደዚህ አይነት ነገር አያውቅም። ፊቱን አይተህ ትፈራዋል። ትቀልዳለህ እንዴ? ጭራሽ አይቀልዱም። እንደዚህ ይሄ ጎል ላይ ምን እንደዚህ አይነት ነገር አያውቅም። ያስወጣዋል ማስወጣት ካለበት። አንተ እኮ ማንን እየፈራኸው ማለት ነው? ያ ድሬዱ ቢሆን ዛሬ 2-0 አሸንፎ ነው የሚወጡት። ኧረ በስመ አብ ጭራሽ እንደዚህ አይነት ነገር አይፈጠርም ነበር። ልንገርህ ሴኔጋል አሳዛኝ ወደ ይበላችሁ ግን ማንቀል
ኧረ በስመ አብ ቤልጂየም ኳሊፋይ ያደረገችው እግዚአብሔርን የመጨረሻን ያሳዘኑኝ ሴኔጋሎች ዛሬ በጣም ውድድብና ስራ ስለ እንዴት የፈለገ ነገር ቢሆን በ3 ደቂቃ ኦልሞስት 2 ደቂቃ በል 3 ደቂቃ ተጋግተን ነው እንዴ መከላከል ሁለት ጎል በጣም ብዙ ነው 85 88 በመድኃኒዓለም ስም አይመጣውም እግዚአብሔርን የማይመጣው ነገር ጭራሽ 56 አይ ቲንክ እስከ 60 ሬንጅ ባለው ውስጥ ነው ዴብሩይናንም ዶኩን ማስወጥቶ ሰውየው ሉካኩና ሌሎች ተጫዋቾችን አስገባ በቃ እኔ እንደዛ ስታስገባ ሴኔጋል ዊን አረገች ምናምን ብዬልሃለሁ ግን እግዚአብሔር ምን እንደነካቸው አላውቅም ሉካኩ ከገባ ያገባል አለቀ ከዛ ምን አረገ ቴሌማንስ አባቴ የሚገርም ኳስ አገባ ቴስታ ከዛ ኤክስትራ ታይም ገቡ ኤክስትራ ታይም ላይ ራሱ የማይሆን ፋውል ተሰራ ታየ ፔናልቲ የሚያሰጥ ነበር ፔናልቲ ሰጠ ኳሊፋይ ያደረጉ እግዚአብሔር በጣም ያሳዝኑኝ ሴኔጋሎች እንዳለ አፍሪካ ቲም እየወደቀን ያለው ልብ ሰባሪ ሽንፈት አስቀያሚ ሽንፈት በጣም አሳፋሪ ሽንፈት ሴኔጋል 2-0 እስከ 86ኛው ደቂቃ ሲመሩ ቆይቶ በ3 ደቂቃ ውስጥ 2 አቻ ባለቀ ደቂቃ ሊነፋ ትንሽ ደቂቃ ወደ ፔናልቲ ሊሄዱ ትንሽ ደቂቃ ሲቀር ፔናልቲ ውስጥ ተፋሰሩ አስቀያሚ ቲም የሴኔጋል ቲም አስቀያሚ ልዩነታችን ከአውሮፓ ቲሞች ጋር ዊኒንግ ሜንታሊቲ አልሸነፍ ባይነት በቃ ይሄ እኮ ነው ይመቻቸው ቤልጂየሞች ምሬ ነው ብላችሁ ይመቻቸው አጣኙ አይችልም የሴኔጋል ቅያሪ አይችልም ገደለው ቲሙን ራሱን የገደለው መቆየት ሲችል እንደዛው ማለት ነው 5 ደቂቃ መቆየት ሲችል ቲሙን ትርምስምሱን አወጣው ተሸነፈው ወጡ የሞተ ቲም ሴኔጋል በስመ አብ የምር ተቃጠልኩ እኔ ለነሱ ተቃጠልኩ እኔ ለነሱ ተንገበገቡ አፍሪካ አይሆንልንም በቃ እግር ኳስ ለኛ አይሆንልንም ያለም ዋንጫ ምናምን በቃ አይሆንልንም ቲም ምንድነው ያለ 2-0 ውጤት ማስጠበቅ ያቅታቸዋል 2-0 10 ደቂቃ 5 ደቂቃ እኮ ነው 86 5 ደቂቃ በ3 ደቂቃ ውስጥ 2 ጎል ገባባቸው አረ በስመ አብ ይሄ ዓለም ዋንጫ በሽ አረ ሴኔጋል እንዴት ነው የምታቃጥሉት አረ በፈጣሪ ስም እንዴ ሽንፈትም እኮ አይነት አለው አይን አለው እኮ እንዴ 2-0 እየመራችሁ የነበራችሁትን የገደላችሁትን ጨዋታ በ3 ደቂቃ 2 ጎል እንዴ 86 እና 89 ሉካኩ ገብቶ ነፍስ ዘራ ከዛ 30 ደቂቃ ተጨምሮ 120 ደቂቃ ተጫወታችሁ ማለትም 30 ደቂቃ ሊጠናቀቅ 28ኛው እና 29ኛው ደቂቃ ላይ ፔናልቲ አረ በፈጣሪ ስም እስከ 8 ሰዓት ተገትረን እንደው አረ አፍሪካ ግን አይለፍላችሁ የተባለና አህጉሮች ነው እንዴ ምን አይነት መርገም ነው በፈጣሪ ስም በእጃችሁ ያስገባችሁትን ወይ 3ኛ ጎል ጨምራችሁ በጊዜ አልገደላችሁ ጨዋታውን ወይ ደግሞ ደና አርጋችሁ አልተከላከላችሁ ውጤታችሁን አላስጠበቃችሁ ምን አይነት የሚያቃጥል ብሔራዊ ቡድን ነው በፈጣሪ ስም አረ ማይ ጋድ ቲሌማንስ 2 ጎል ፔናልቲ ያስቆጠረ ያቻነቷንም ጎል ያስቆጠረው ስለው ሉካኩ 2-1 ያረጋቻቸውን ጎል ተቀይሮ ገብቶ አስቆጥሯል አረ በፈጣሪ ስም ምን አይነት የሚያበሳጭ ውጤት እንደዚህ አይነት ደግሞ ቅጥል የሚያደርግ ውጤት እስካሁን አልገጠመኝም የአፍሪካ ሀገሮች ተሸኙ እኮ 16 ውስጥ እንዳለቆ ወደ 16 ማለፊያ የቻለችው አንድ ሀገር ብትኖር ሞሮኮ ብቻ ነች ማይ ጋድ ጋይስ እኔ በጣም እርር ብዬ ነው ያመሸሁት እስቲ ቤልጂየም ሴኔጋል ላይ ምን አይነት ካምባክ ነው የሰራችው ማን እግር ኳስ ግን ምን አይነት ስፖርት ነው ሴኔጋል 2-0 እየመራች የመጨረሻ 5 ደቂቃዎችን መታገስ ከብዷት ከ2-0 እንግዲህ ቤልጂየም 2 አቻ አድርጋት በመጨረሻ ደቂቃ ወደ ኤክስትራ ታይም አምርተውም እንግዲህ 120ኛው ደቂቃ ላይ በቴሌማንስ አማካኝነት ፔናልቲ ያስቆጥረው በ3-2 እንግዲህ ካምባክ ሰርተው ማሸነፍ ችሏል ማለት ነው በጣም አሳዛኝ ተሰናባሽ ነበረች ደግሞ ጥሩ ፐርፎርም እያደረገች ነበር እኮ ሴኔጋል ምን አይነት ጌም ነበር የተመለከት ነው ኤኒዌይ ቪዲዮን በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ስለ ጨዋታው ጥቂት እናውራ እንግዲህ በዚህ ጨዋታ ላይ ሴኔጋሎች በጣም ጥሩ ፐርፎርም ያደረጉ ነበር 24ኛው ደቂቃ ላይ በዲያራ እንዲሁም ደግሞ 51ኛው ደቂቃ ላይ በሳራ አማካኝነት 2 ጎሎችን አስቆጥሮ በቃ ተረጋግተው ነበር ሲጫወቱ የነበረው ማለት ነው የሚገርም ፕሬሲንግ ነበራቸው በማጥቃቱም በተለይ ፈርስት ሃፍ የተሻሉ ነበሩ ነገር ግን ቤልጂየሞች ማለት ነው ሩዲ ጋርሻ በቃ ወሳኝ የሚባሉት ተጫዋቾችን እንደ ዴብሩይነ ዲኬትሌር ወሳኝ የሚባሉ ዶኩን እንዳለ ቀይሮ አስወጥቷቸው ነበር ማለት ነውና የመጨረሻ አማራጮቹን ነበር ሲጠቀም የነበረው
ሉካኩ በክለብ ደረጃ ኢንኮንሲስተንት ቢሆንም ማለት ነው ለሀገሩ ቤልጂየም ግን በጣም ወሳኝ ሰው ነው። እናም ደግሞ ተቀይሮ ገብቶ አስመስክሯል ያንን ማለት ነው። እንግዲህ ተቀይሮ ገብቶ 86ኛው ደቂቃ ላይ የመመለስ ተስፋ ያላትን ጎል አስቆጠረላቸው። በድጋሚ ዩሪ ቴሌማን 89ኛው ደቂቃ ላይ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 1 ደቂቃ ሲቀረው እንግዲህ አስቆጥሮ አቻ አረጋቸውለት ለ2 ወደ ኤክስትራ ታይም አመራ። በኤክስትራ ታይሙ ላይም እንግዲህ ወደ ፔናልቲ ሹት ሊያመሩ ነው ተብሎ የሚጠበቅበት ሰዓት ላይ 124ኛው ደቂቃ ላይ ዩሪ ቴሌማንስ በፔናልቲ ጎል አስቆጥሮ ቤልጂየም 3-2 ካምባክ በመስራት እንግዲህ ሴኔጋልን ጥላለች። በጣም አሳዛኝ ተሸናባሽ ናት ሴኔጋል የሆነችው። የመጨረሻ 5 ደቂቃዎች ነው ጉድ የሰራት ማለት ነው። ኤኒዌይ ቤልጂየም በ16ቱ ዙርም እንግዲህ የቦስኒያና የአሜሪካን አሸናፊ የምትገጥም ይሆናል ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ኪንግ ኬዲቢ ማይ ጎት እና ጄሬሚ ዶኩ ይቅርታ አድርጉልኝ። ሴኔጋል እንግዲህ ምንም ማድረግ አይቻልም። ወደ ቀጣይ ዙሩ አልፈናል። በጣም ደስ ብሎኛል። የምሬን ነው። በጣም ነው የተመቸኝ። ለማንኛውም ማይ ጎት የሆነ ነገር ያሳካ ይሁን አብረን እናያለን። የምሬን ነው። ያው ሌላው ሰው ሜሲ ሮናልዶ ነው ጎቱ፣ የኔ ግን ኪንግ ኬዲቢ ነው። ምክንያቱም ከሱ በላይ ለኔ በእግር ኳስ ላይፍ የሰጠኝ ሰው የለም። ለዛ ይገባዋል ነው የምለው። ለማንኛውም ይመቻችሁ። ደስ ብሎኛል። እንኳን ደስ አላችሁ። ይመቻችሁ። በፈጣሪ ስም እግዚአብሔርን በጣም የደበረኝ እኔ ማለት ነው። ሴኔጋል ጭራሽ ማለፍ የነበረባት ቲም ናት። እንዴት መሰለኝ እግዚአብሔር የአፍሪካ ቲም ስለሆነች ምናምን አይደለም። ሴኔጋል በእንደዚህ አይነቱ ያላምንም የሆነ የአፍሪካ ቲም ስለሆነ የምደግፈዋለሁ ማለት አይደለም። ግን ጌሙ ላይ በነበረው አፈጻጸም የሆነ ቲም በቃ ይመቸኛል፣ ከዛ ያ ቲም እንዳሸንፍ ፈልጋል። የተሻለ ዶሚናንስ የነበረው የተሻለ ቁጥሬ መረጃዎች የነበረው የተሻለ የማሸነፍ እድል የነበረው ቲም ማለፍ አለበት። ፋክት አይገባችሁም ጭራሽ። የቱርናመንት ጨዋታ በጣም ባለጌ ነው ባይዘው ማለት ነው። የቱርናመንት ጨዋታ እንደዚህ በ2-3 ደቂቃ ውስጥ ነገሮች ኮምፕሊትሊ ይቀያየራሉ። ቤልጂየም 86 89 ጎል ከዛ ጭራሽ ኤክስትራ ታይም መጨረሻ ደቂቃ ላይ ፔናልቲ ማለት እኔ ፔናልቲ ደርሶ ራሱ ቢሸነፉ ይሻላቸዋል። በጣም ነው የሚደብረው። ያን እኔ መሰለ ጎል አስቆጥሩ ማለት እግዚአብሔርን ጭራሽ የወርልድ ካፕ ምርጡ አሲስት ማለት የሙሳ ምናምን የሚባለው ልጅ አሲስት ያደረገው የሴኔጋሉ ጎል ሳሪ ያስቆጠረው ጎሉ አሲስቱ እግዚአብሔር ያኳስ ያሲስት በጣም ነው የሚለየው። ርቀቱን አይታችሁታል። ከዛ ነው ፓስ ያደረገለት ተከላካይ ነው። ኢማጂን ሙሳ ምናምን የሚባል ተከላካይ እንደዚህ የመጣን ኳስ ደረቱ ላይ ቁጭ አድርጎ ነው ያስቆጠረው። በቃ ጨዋታው ላይ ሙሉ 90 ደቂቃ ኦልሞስት 85 86 ደቂቃዎች ዶሚናንስ ነበራችሁ። ኢቨን የተሻለ ጎል የማስቆጠር ቻንስ አግኝቶ ነበር፣ አልተጠቀሙበትም። በጣም ተዘናግቶ ነበር፣ በጣም ንቀዋቸው ነበር። ኢቨን 2 ጎሎች አስቆጥሮ መከላከል እየቻሉ በጣም እያለገጡ ነበር። ጭራሽ አለፍን ብለዋል አሰልጣኙ። ደጋፊዎቹ ማመን አልቻሉ። ጭራሽ አይገባችሁም መውደቅ። እግዚአብሔር አረ እግር ኳስ ግን በሊጥ የሆነ ቱርናመንት በሊጥ የሆነ ጌም ነው። እግዚአብሔር መሆን የሌለበት በ3 በ4 ደቂቃ ውስጥ ነገሮች ኮምፕሊትሊ ይቀያየራሉ። አረ በሰማ እኔ በጣም ተናደድኩ። በቃ እንዳልኳችሁ እኔ እኮ አያገባኝም። እኔ ትሮሳርድ አለች እዛ ተመቸኛለች ምናምን ብታልፍ በጣም ደስ ይለኛል። ራሷን የሆነ ነገር አስተዋጽኦ አድርጋለች። ነገር ግን በቃ የለፋቲ ማለፍ አለበት በሚለው ነገር እስማማለሁና ይመቻችሁ። በቃ ሌላ ምን ይባላል? እናንተ ጋር ተደምሬ አፍሪካዊ በመባሌ በጣም ነው ማፍሮ። ይሄን ኢትዮጵያ በኳስ ችላ ቢሆን ማለት ነው በወኔ ራሱ ነበር የምንሄደው። በቃ ምክንያቱም እኛ የበታችነት ስሜት የለብንማ፣ ኢትዮጵያዊ ነን። ከእናንተ ጋር ብሬ በስመ አብ ወልድ። እኔ በጣም የምታሳፍሩት ደግሞ ፔናልቲ አላስመታም ትላለ እንዴ? እንደ አህያ ስትጋፋ ፔናልቲ ካሰጠ በኋላ ኤክስትራ ደቂቃ ድረስ ሄዳችሁ እንዴት ነው መጠንቀቅ የሚያቅታችሁ? ቢያንስ እንኳን ማለት ነው እስከዚህ ሰዓት ድረስ ቁጭ ብዬ ደግሞ ለአፍሪካ መቋጠሬስ ደግሞ እኔም ብሎ ቋጣሪ በጣም ነው የምታስጠሉት። እግዚአብሔርን ደግሞ እኮ አሳፈራችሁን እኮ ደግሞ አሳፈራችሁን። ሄደ ደግሞ አላስመታም ትላለ። ኧረ ምን አይነት ስግጥ ያላችሁ ሰዎች ናቸው። በእግዚአብሔር ገግ በተጫወተ እንደዛ ለፔናልቲ ልደርሱ ለትንሽ እንደ በስማም ዋጋ አስከፈላችሁ። እግዚአብሔርን ሴኔጋልን ዋጋ አስከፈላችኋት። በስማም በድድብናችሁ ማለት ነው። ሲጀመር ለእርግጫ ነው አፍሪካ መጥቶ በዓለም ዋንጫ ታሪክ ከ10 በላይ ካምባክ ተመዝግቦ አያውቅም። ቤልጂየም 11ኛው ሬሞንታዳ አስመልክታናለች። ለእኔ ግን ዲጎ ሞሬራ የሚባለው ተቀይሮ የገባው ልጅ እኔም ብቻ ታይቶ እንኳን ቤልጂየምን የሁሉንም ኢነርጂ ቡስት ያደረገው እሱ ነው። የሆነ ኢነርጂ ድሪንክ ነው ይመስለው። በቃ ራሱ ለሁሉ ይታገላል፣ ይሮጣል። የስትራስቡር አማካይ ነው። ጀግና ልጅ ነው። እናቴ ብዙም አይሰለፍም፣ ግን በጣም ጎበዝ ነው። ዩሪ ቲሊማንስ ዋናው ሲዝደሜን ማን ኢቨን ባለቀሳ ፔናልቲ አስገኝቶ ራሱ ተነስቶ ሉካኩ ባለበት ቡድን ኃላፊነት ወስዶ ፔናልቲውን መጥቶ ማስቆጠር እጅግ ትልቅነት ነው የሚያሳየውና
ሴኔጋል ግን እኮ አይገባትም ነበር። የምር በጣም እኮ ሴኔጋል ትለያለች። የምርኛ አፍሪካኖች ግን ማለት ነው አይለፍላችሁ የተባለን ፍጥረት ነን። በቃ ትልቅ የአእምሮ ችግር አለብን። በቃ የጭንቅላት ማለት ምን ማለት ነው? ሴኔጋል እስከ 86ኛው ደቂቃ ድረስ 2-0 እየመራች ነበር ቤልጂየም። ማን ያምናል? 86 እና 89 ላይ ገብቶባት ኤክስትራ ታይም ሄዳ። አረ በጣም ያሳፍራል። በቃ እንዲህ ምን ማለት ነው? የምሬ ነው የምላችሁ። የዊኒንግ ሜንታሊቲያችን የእንችላለን መንፈሳችን በጣም እሱ ነው ወደኋላ እያስቀረናል። በእግር ኳስ አንተናነስም። እንደውም ማለት ነው ዓለምን በጣም የተቆጣጠሩ ተጫዋቾች መነሻቸው ራሱ አፍሪካ ናቸው አብዛኞቹ። ማለት የትኛውም ተጫዋች ጋር ብትሄድ እንዲህ ምን አይነት እንትን ነው? በቃ በጣም ነው የሚያናድደው። እንዲህ ጌም ማኔጅመንት፣ ጌሙን ኮንትሮል ማድረግ፣ ኳስ ማንሸራሸር ትችላላችሁ እኮ በቃ 2-0 እየመራህ ነው። 4 ደቂቃ ነው ይቀር። ጭማሪ ደቂቃ እንኳን 5 ደቂቃ ብንል 9 ደቂቃ 10 ደቂቃ በቃ እሺ፣ አንድ ጎል ይግባብ 2-1 ፕሮቴክት አታደርግም እንዲህ ፔናልቲ ከተሰጠ። እኔ ፔናልቲው አጠራጥሮኛል። እናንተ ኮሜንት አድርጉ እስኪ። ያሰጣል ያሰጣል? ቴሌማንስ ያገባው ፔናልቲ ቤልጂየም 3ኛው። እሺ ያን ቅጣት ምት እንደዛ ትመታለህ? አሬ ተቃጠልኩ፣ ጨጓሬ ተላወሰ፣ እንቅልፌን አጥቼ ፕላስ ማለት በጣም ነው የሚያናድደው የምር። ዲሞክራቲክ ኮንጎ የወደቀችበትን መንገድ ዛሬ ሴኔጋል አሁን ደግሞ የወደቀችበትን መንገድ ስትመለከቱ በጣም ነው የሚያናድደው። በጣም በቃ ሞሮኮ ነች ተስፋችን የምር። በቃ ሞሮኮ ብቻ እነሱ ናቸው በቃ ማይንድ ሴታቸውም ወደ አውሮፓ እንትን የሚሉት የሚቀርቡት ማለት ነው። ከላቲን እንትኖች ጋር ራን ማድረግ የሚችሉት እንጂ 2-0 እየመራ ለማንኛውም ፋሚሊ ዓለም ዋንጫን በተመለከተም ነገር እንዳያመልጣችሁ ፎሎ አድርጉ። አረ ሴኔጋል ከ2-0 ያችን ደቂቃ መከላከል አቅጣችኋል። አረ የባስ ብሎ ፔናልቲው ደግሞ አረ ተቃጠልኩ። ቤልጂየም እኮ ምንም አላረገችም። አረ እንዴት የሚያቃጥል ጨዋታ ነው። አረ ሴኔጋል ወደቀች። ኤአይ ነው የተጻፈ ስክሪፕት የሚመስለው ጨዋታ። ቤልጂየም 3 ሴኔጋል 2 እንደምታዩት ነው። ጨማሪ 120+5 ላይ ቴሌማንስ ያስቆጠራት የፍጹም ቅጣት ምት ጎል ቤልጂየም ወደ ቀጣይ ዙር እንዲያልፉ አድርጓቸዋል። ሴኔጋል አሳዛኝ ተሸናፊ። ይህ ሁሉ ደቂቃ እስከ 86 ደቂቃ ድረስ 2-0 በሆነ ውጤት እየመራች ነበር። ነገር ግን 86 እና 89 ላይ የተቆጠረባት ከዛ 120+5 ላይ ተቆጥሮባት ከዓለም ዋንጫ ውጪ ሆነች። ምን አይነት ድንቅ ጨዋታ ነው! እስካሁን ካየናቸው የዓለም ዋንጫ ጨዋታዎች እጅግ እጹብ ድንቁን ጨዋታ ተመልክተናል ማለት ነው። ደቡብ ሴኔጋል ወደ ቤቷ ተሸኝታለች። እስካሁን ድረስ ካሉ አፍሪካውያን ሀገራት ሞሮኮ ብቻ ቀርታለች። ሌሎቹ ገና አልተጫወቱም። ደግሞ እስኪ ተጫወቱና ደግሞ እናያለን። ለማንኛውም ለአዲስና ፈጣን መረጃ ፕላስ ምልክቷን መንካት እንዳትረሱ። 8 ሰዓት ሆነ። አፍሪካዊነት መጨረሻው ነው። በቃ ያለቀ ጨዋታ 86 ደቂቃ በኋላ 2-0 የሚመራ ቲም ኤክስትራ ገብቶ 3-2 አሸንፎ ፔናልቲው ያሰጣል። በቃ ይሄ ሀቅ ነው። ለምን ለቀው አልወጡም? በእናት እንደ ሞሮኮ ጨዋታ አረ ወይኔ እኔ ለቀው ይወጣሉ ብዬ እየፈራው ነበር። ያ ደግሞ ወድቆ ሲተኛ ማለት ነው ፔናልቲ ያላስመታም ያለ መስሎኛል። ለካ ቀርቅሮለን ነው። ግን በቃ ይሄ ነው የጥቁር መጨረሻው ይሄ ነው። በቃ ምንም ማድረግ አይቻል። እንዴ 10 ደቂቃ ማይሆን ነገር 5 ደቂቃ ማትሞላ ነገር መከላከል አቁቶ እንደገና መተ ደግሞ አሁንም 1 ደቂቃ ማትሞላ ነገር መከላከል አቁቶ ይሄ ነገር ሲፈጠር ያሳዝናል። ብቻ ግን ለፍተዋል፣ ግን ጥሯል። ግን እዚህ መድረሳቸው ራሱ ያስብላል። ግን ከዚህ በላይ መሄድ የሚችሉ ቲም ነበሩ። 2 3 4 አስቆጥሮ መውጣት የሚችሉትን ጨዋታ ገብቶባቸው አስቡት እስኪ ይሄ ነገር ተፈጠረ። ወይኔ ግን አረ ምንም ማድረግ አይቻልም። በቃ ይሄ እድላቸው ነው። በእናት አይሆንም። በቃ ለአፍሪካ አይሆንም። ካርማ ሆኖ ነው እየታየኛለሁ። ካርማ እንዴት አልክ? የምን ካርማ የምታወራው ጥሪኝ። የአፍኮኑን ጉዳይ ምላችሁ የስ ለሞሮኮ አውቃለሁ ዋንጫው መልሶ እንደተሰጠ። ነገር ግን እሱ ጨዋታ ላይ የሰሩት ነገር ያው ኦቪስ ልክ አልነበረም እና እሱን ታሳቢነት ከማድረግ ኦልሞስት እድላቸው የጠመመብኝ ነው የመሰለኝና 2-0 እየመሩ ሴኔጋል 4 ደቂቃ ነበር ይቀራቸው።
የሚገርማችሁ በ3 ደቂቃ ልዩነት ግን 4 ደቂቃ ቀራቸው። በ3 ደቂቃ ልዩነት 2 ነበር የተቆጠረባቸው። ሮሜሉ ሉካኩ አስቆጠረ። እሺ እሱን ጎል ከባድ ነው ልትል ትችላለህ፣ ግን የዩሪ ቴሌማንስ ጎል ጭራሽ መግባት አልነበረበትም። 89ኛው ላይ የተቆጠረው አሁን ይህ ተጠያቂ የሚሆነው ሞሪዲያው በረኛው ለምን ትወጣል? ኳሱ ላይ ማደርስ ከሆነ መውጣት የለ። እኔ ከምጠለው ነገር ፓንች ለማድረግ ወጥተህ ኳሱ ላይ አለመድረስ ሞሪዲያው በጣም ያሳዝናል። እኔ እዚህ ዓለም ዋንጫ ላይ የምመለከታቸው ሚራክልና ጨዋታዎች ለየት ያሉ ናቸው። አሁን ይህንን እኮ አጥፍቶት የተኛ አይጠፋ ከይስ አጥፍታችሁ የተኛችሁ አጠፉ። በቃ ውስጤ ለእናንተ በለኝ በእውነቱ ምላችሁ በቃ አልቋል ብላችሁ የተኛውን አይጠፋም ብዬ ነው ባስቡና ያ ቤልጅየም ደሚራክል በቃ ሊትራሊ ደሚራክል ላይ የሚባለው 86 ላይ አግብተው 89 ላይ በ3 ደቂቃ ልዩነት አግብተው ከዛ ዩሪ ቴሌማንስ ራሱ ፔናልቲውን አግኝቶ ራሱ ነው ያገባው እና ዳኛው በጣም ብዙ ነው የፈጀበት። ባይዞ ፔናልቲ ነው ወይስ አይደለም የሚለውንም ታስቀምጡ ይፈልጋሉ ኮመንት ላይ። እንደተለመደ ዓለም ዋንጫ ጉዳይ እንደንጣሱ ፕላስ ነጫ እንደርስ ሐሳባችሁ ኮመንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። ፔናልቲ እንድትነግሩኝ ይፈልጋለሁ። እናንተ ውሳኔያችሁ ፔናልቲ ኦር ኖት። እኔ በበኩሌ ኮንታክቷ ሚኒማል ቢሆንም ግን ቀድሞ ቴሌማንስን ነገር አግኝቶታል እና በዛ የመጣ በቃ ቀጥታ ፔናልቲ ነው የምላችሁ። እናንተ ግን ሀሳባችሁን በተነግሩኝ ደስ ይለኛል። ብቻ ያ 2-2 ነበረ እሱ ይጠናቀው እንደምታስተውሱት። ከዛ ኤክስትራ ታይም ገቡ። ኤክስትራ ታይም ላይ ሴኔጋል አሪፍ ቻንስ ያገኙ ነበር፣ ግን ቤልጂየም የሆነ ሰዓት ብሬኪን አደረጉ። ዩሪ ቴሌማንስ ደግሞ ቦክስ ክራሽ ሲያደርግ ምንም ማያደርጉ ነገር ቦክስ የሚገኝበት ቦታ ብቻ በአጠቃላይ የሚገርም ነው። ዛሬ እንዴት እንደሆነ ባላውቅም ከዚያው እንዳያችሁት እንግዲህ ከላሚን ካማራ ነበር ፔናልቲ ኮሚት እንዲያደርግ ያደረገው። ራሱ ደግሞ 123ኛው ደቂቃ አካባቢ ላይ አስቆጥሮት ማለት ነው። ቤልጂየሞች 3-2 አሸንፏቸው ታምር። እኔ አይኔ የሚያየው ማመን አልቻልኩም። እንቅልፍ ሊጥለኝ ነው፣ ግን ደግሞ በቃ ይህንን እያየ አይጥልህም እንቅልፍ በቃ ታያለህ እንዲህ እና ያ ጋይስ ጀስት ኢምፕሬሲቭ። በጣም የሚገርም ጨዋታ። እዚህ ዓለም ዋንጫ የምንመለከታቸው ጨዋታዎች በጣም ቶፕ ሌቭል ናቸው ከምታስቡት በላይ እና ዩኤስኤ ከቦስኒያ ደግሞ አሁን 9 ሰዓት ላይ ይደረጋል። የእነሱ አሸናፊ ይሄን አሸናፊ ይገጥማል። እኔ ቤልጂየም ትንሽ ጣር እያሉ ነው። ሩዲ ጋርሲያ አሪፍ ስራ እየሰራ ነው። ትንሽ ክሪቲሳይዝ አድርጌ ነበር ባለፈው። የቤልጂየም አሰልጣኝ ነው የምላችሁ አሪፍ ስራ ነው። ዛሬ አሁን ቅያሬ ያደረገበት መንገድ ሙኒዬ፣ ሉካኩ ቶሎ በቃ የሆነ ነገር የሰራ ከሆነ ቶሎ መቀየር፣ ቶሎ ማስተካከል። እንትና ደግሞ በተዘዋዋሪ ፓፕቴው የቀየርከው ሰው ልክ አልነበር። ፓፕጌ ማስወጣት፣ ከዛ ሀቢብ ዲያራ ማስወጣት በዛ ፍጥነት 2-0 እየመራ ለምን ጀስት ኪፕ ደ ስትራክቸር በቃ ስለ አይ ኖ አይ አንደርስታንድ ላይክ ይደክማቸዋል ምናምን፣ ግን እንደዚህ ቶሎ ለመቀየር መሄድ አልነበረብህም። ሚድፊልዱን እንትኑን አዲስ አታኩ ምናምን እንደዛ በጣም ቀየር ስታደርገው ስትራክቸራችሁን አጣችሁ ክሊር እና ያ ቤልጂየም አስቀየማቸው። የሚገርም ነው። እኔ ማመን አልቻልኩም ጋይስ። ብቻ ትሮሳርድ ራሱ ሌላ በቃ ምን አይነት ልጅ እንደሆነ እኔ ቃላት የለኝም ለሱ ራሱ ለቴሌማንስ ያስገባው ኳስ ለበረኛው ሁላ እንደዚህ ዲሲሽን ያደረገው አንድም ትሮሳርድ ነበርና የሚገርም ስራ። ከዛ ውጭ ላለው ደግሞ ዩሪ ቴሌማንስ ያው ራሱ ነበር የጨረሰላቸው። 3ኛውን ጎል ራሱ አግኝቶ ራሱ ነው ያስቆጠረው ፔናልቲው ማለት ነው። ቤልጂየም ማሸነፍ ይገባታል ወይ አይ ዶንት ኖ አላሻችሁም። ምናልባት ሴኔጋል የተሻለው ቡድን ነበር ብዬ አስባለሁ። ኦልሞስት የተመጣጠነ ፓርት ነው ያው ፖዚሽን ምናምን ጉዳይ ላይ። ነገር ግን አይ ቲንክ ሴኔጋል በቻንስ ዙሪያ የተሻለ ነበራቸው። ኢስማኤል አሳር ምናልባት ትንሽ ሎኪን አድርጎ ቢሆን ኖሮ በ3-0 ምናምን አጠናቆ ጨዋታውን መውጣት ይችል ነበር፣ ወይ 3-1 ምናምን ነገር ማለት ይችል ነበር እዛው ፉል ታይም ላይ ማለት ነው። እና አንዳንዴ ቺ ናት በቃ ድላችሁ። የሚገርም ነው። ሉካኩ አስቆጠረ። ከዛ 3 ደቂቃ ልዩነት እዛው በውስጡ ቴሌማንስ። የዚህ ጨዋታ ኮከብ ለእናንተ ማን ነበር? እኔ አውድ ጊቭ ኢት ቱ ዩሪ ቴሌማንስ። አሪፍ ስራ ነው የሰራላቸው። በሴኔጋልም ዙሪያ ተመቹኝ ነበሩ እና ሀቢብ ዲያራ ለምሳሌ በጣም ተመችቶኝ ነበር በተለይ። ከዛ ውጭ ደግሞ ኢስማኤል አሳር አሪፍ እንቅስቃሴ አድርጎ ነበረ፣ ግን ቻንሶች ስቷል። ቢያገባም እየሳተ ነው ያገባ ያለው። በፊት ጨዋታዎችም የተመለከትነው ይህንን ነበር፣ ግን ያቺ 25 ደቂቃ ኦልሞስት ሃይድሬሽን ብሬኳ በፊት ሴኔጋል ጌሙን ገለው መውጣት ይችሉ ነበር ብዬ አስባለሁና ያ በጣም የተሳድ በቃ ሃይድሬሽን ብሬክ ራሱ እንዴት ጨዋታዎችን እየቀየረ እንደሆነ ከምታስቡት በላይ ነው። በፊትም ስነግራችሁ ነበር። አሁንም እሱን ኢፌክት እያየን ነው እና የዓለም ዋንጫ ጉዳይ ግን እንደተለመደው ፕላስ ቱ መጫ እንዳይረሳ ምንም ነገር እንዳያመጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ ማለት ነው። የጨዋታው ምርጥ ተጫዋች ዩሪ ቴሌማንስ ብያለሁ። እኔ ግን ስገምት ማለት ነው ከዩኤስኤ እና የቦስኒያ አሸናፊና ከቤልጂየም ማን የሚያሸንፍ ይመስላችኋል? ቤልጂየሞች ቱ ስትሮንግ ይመስላሉ። ቤልጂየም ደግሞ ምን ያህል ይጓዛላችሁ የምታስቡትን ኮሜንት ላይ ቮት ማድረግ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ። በቅዱስ ሚካኤል
ሚካኤል የቢሊየን አፍሪካ ያለበት ሴኔጋል ተሰበረ። ምን አይነት ትራጀዲ ምን አይነት ዱብዳ ነው ሴኔጋል ላይ የወረደባት። እስከ 86ኛው ደቂቃ ላይ 2-0 እየመራ ጨዋታውም አስደናቂ ሆኖ ጨዋታውን በቃ አሸነፉ አለፉ ሲባል 86 እና 89ኛው ደቂቃ በ3 ደቂቃዎች ውስጥ 2 ጎሎች ተቆጥሮባቸው 30 ደቂቃ ተጨመረ። ጭማሪ ሰዓቱ ሊጠናቀቅ የመጨረሻው ደቂቃ ላይ ደግሞ ፔናልቲ ተሰጠባቸው። ከዛም ፔናልቲ ተቆጠረ። ሴኔጋል ወደቀች። ምን አይነት ትራጀዲ ነው የተመለከተ። ይህን ዜና ባልሰራው ብዬ ከተመኟቸው ዜናዎች መካከል ይሄ ዋነኛው ነው። ሴኔጋል እንግዲህ እንደነገርኳችሁ በሀቢብ ዲያራ እና ኢስማኤል ያሳር ጎል 2-0 እየመራች 86 እና 89ኛው ደቂቃ ላይ ለቤልጅየም ሮሜሎ ሉካኮ እና ዩሪ ቴሌማንስ ጎል አስቆጥረዋቸው በጭማሪ ደቂቃ ላይ የተሰጠው ፔናልቲ ደግሞ ዩሪ ቴሌማንስ አስቆጥሮ ቤልጅየም አለፈች፣ ሴኔጋል ተሰናበተች። በእውነት ሴኔጋል ዛሬ መሰናበት ይገባታል ወይስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።